ሴቭ አድርጉ። አረብ ሀገር ያላችሁ ሴቶች ገንዘባችሁን ሴቭ አድርጉ፣ አትበትኑ። የሚያስበትን መንፈስ አለ። መስተፋቅሩ ይበትናል፣ መስተአምሩ ማለት ነው። እንደገና ደግሞ ገንዘብ ላኪ የሚል መንፈስ አለ። ከዚህ በፊት ነግሬያቸዋለሁ። ኢንተርቪው ያደረኳት ልጅ ገንዘብ ያስልካት ነበረ። ልክ ስልኩን ስታነሳው ብቻ ይህን ያክል ብር ላኪ ነው የሚለው። እሺ ነው የምትለው ልጅቷ። እባካችሁን ራሳችሁን ጠብቁ። በህይወታቸው ውስጥ የመጣውን ፈተና ለመጋፈጥ መሞከራቸው እህቶቻችሁ ማለት ነው። ከቤተሰቦቻቸው የመጣውን ፈተና ለመጋፈጥ ሞክረው፣ ከአረቦቹ የመጣውን ፈተና ለመጋፈጥ ሞክረው የሚፍጨረጨሩ ከችግር ለመውጣት የሚሞክሩ ታታሪ እህቶች ናቸው ያሉት አረብ ሀገር ያሉት እህቶቻችን። ኢትዮጵያ ሲመጡ መተት ይቀበላቸዋል። ኢትዮጵያ ሲመጡ በቃ ከአረብ ሀገር ሊመጣችሁ ብዙ ገንዘብ አላት ተብሎ ሁሉም ሰው ሊመነትፍ ነው የሚጠብቀው። እንቅልፏን አታ ፊቷን የምትቀባበት ቫዝሊን ወይም ፀጉሯን የምትቀባበት ቅባት መቀቢያ ገንዘብ እንኳን መግዛት ሳያምራት ቆጥባ ይዛ የመጣችውን ገንዘብ እዚህ በአንድ ጊዜ እንመነትፈዋለን። በጣም የሚያስጠላው የሚያናደው ደግሞ አረቦቹ ራሳቸው ገንዘብ ቶሎ አይሰጡም። ችግር የለውም ልትሄጂ ስትይ ነው ብር የምሰጥሽ፣ አጠራቅሜ ነው የምሰጥሽ ምናምን እያሉ ስለሚሏቸው እንደዛ ተሳቀው እንኳን ሰርተው ሳይሰጣቸው ገንዘቡ ሳይሰጣቸው እንኳን የሚመጡ እህቶች አሉ። ገንዘቡ ሳይሰጣቸው እንዲሁ የሚመጡ አሉ። አብደው የሚመጡ አሉ። ማይክሮቺፕስ ተቀብሮባቸው የመጡ አሉ። በሆስፒታል ኩላሊታቸው ተዘርፎ የመጡ እህቶች አሉ። ቤተሰቦቿን ነፃ ለማውጣት ሄዳ ከፎቅ ላይ መወርወሯ መሞቷ ያ ሳያንስ ደግሞ እንደገና የአረብ ሀገር ሴት ተብሎ ደግሞ በዩቲዩብ ላይ እንዲህ ናቸው ተብሎ የአረብ ሀገርን ሴት ታፔላ የሚሆኑት ማን ናቸው? ሹሻ የሚያንደቀድቁት የተለያየ ሰውነት እያሳዩ ባለጌ ስድብ የሚሳደቡ ሴቶች ናቸው። በዚህ በኩል 80 እና 90% መከራና ስቃይ እያዩ በየቤቱ ስንት ሳይሞቱ በህይወት የሞቱ አሉ። በህይወት የሞቱ ማለት በቁም የሞቱ ማለት ነው። በቁም በቃ ተሰቃይተው የሞቱ ስንት እህቶች አሉ። እንደገና ደግሞ እንቅልፋተው የቀኑ ሙሉ ሲሰሩ ውለው ሌሊት ደግሞ የሚሰግዱ እህቶች አሉ። ሌሊት የሚሰግዱ ጸሎት እየጸለዩ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ እያሉ እግዚአብሔርን እያመሰገኑ በግሩፕ በቴሌግራም የሚሰግዱ ደግሞ እህቶች አሉ። ይሄን እዩላቸው። ኢትዮጵያ ውስጥ ያላችሁ ይሄን ገንዘብ ሲልኩላችሁ ይሄ የምን ገንዘብ ነው ብላችሁ ማሰብ አለባችሁ። አንድ የሆነ ገንዘብ እጃችሁ ላይ ሲመጣ የምን ብር ነው ይሄ ብር? ምንድን ነው ይሄ ብር? እስቲ ምንድን ነው? ምን አድርጋ ነው ያመጣችሁ? ይሄ ገንዘብ እኔ እጅ ላይ ደርሰው በምን መልኩ ነው ብላችሁ ማሰብ አለባችሁ። ስንት ደክማ ስንት ለፍታ የሚለውን ያዙት፣ ችግር የለውም እሱ እንዳለ ሆኖ፣ ግን እጃችሁ ላይ ሲገባ እንደዛ ሆኖ የመጣው ገንዘብ በምን መልኩ ነው ደግሞ መውጣት ያለበት ብላችሁ ደግሞ ማገናዘብ ማስተዋል ያስፈልጋል። እና በሴተኛ አዳሪነት የሚኖሩ እህቶቻችን ንስሐ እንዲገቡ፣ አረብ ሀገር ያሉ ሴቶችን እንዳያሰድቡ፣ ልቅ የሆኑ ነገሮችን እየተናገሩ ሌሎች ነገሮችን ባያደርጉ ብዬ በዚህ ሰዓት በትህትና እመክራቸዋለሁ። እንቅልፋተው እየጸለዩ የሚያድሩ እህቶችም አሉ። ከዛ በተረፈ ደግሞ እድሜያቸውን፣ ጉልበታቸውን፣ ሞራላቸውን፣ ሰውነታቸውን፣ ገንዘባቸውን ጨርሰው ነው የሚመጡት። ሁሉ ነገር ሙጥጥ ብሎ አልቆ ማለት ነው። ከዛ እዚህ ሲመጡ ደግሞ የሚጠብቃቸው ምንድነው? አይኑን ያፈጠጠ ከአረብ ሀገር የመጣችሁ ከተባለ ምን አላት ማለት ነው? ብር አላት ማለት ነው። አንዳንዶቹ ገንዘባቸውን ይዘው ይመጣሉ፣ ግን ከገንዘብ ውጭ ያለው ይሄ እድሜ፣ ጉልበት፣ ሞራል፣ ሰውነት ምናምን የሚባለው ነገር በሙሉ አልቆ ነው የሚመጡት። ሲወፍሩ የተስማማቸው ይመስላችኋል፣ ግን የዋህ የሆነው ልባቸውን ይዘው ይመጡት። በቃ አሁን የሀገሬ ህዝብ ብለው ጎረቤቴ ጓደኛዬ ብለው ሲመጡ ሰፍ ብለው ሲመጡ በአንድ ጊዜ ድራሹን የሚጠፋ አይን ነው የምናሳያቸው። ድራሹን የሚያጠፋ በቃ እጃቸው ያለው ገንዘብ የሚያጠፋ አይን እናሳያቸዋለን። ሐሜቱ እኔ ቡና ጠጪ በየቤቱ ትገባለች፣ እዛም ቤት ቡና ትጠጣለች። ጥሩ ነው፣ እንኳን ደህና መጣሽ መቀበሉ ጥሩ ነው። ግን ለምንድን ነው በመተት የምንቀበላቸው? ለምንድን ነው በድግምት የምንቀበላቸው? አበድሪ ለማለት ግዴታ ቡና ጠጪ ማለት አለባችሁ? አበድሪን ለማለት ገንዘብ ስለፈለጋችሁ መተት መላክ አለባችሁ? ቡና ተፈልቶ ገንዘብ ለመበደር በቡና በኩል መከደም፣ ልጅቷን ማፍዘዝ፣ በመጠጣ በኩል በጠላ በኩል መስጠት፣ ይህ በጣም ነው